ሀገራዊ ለውጥ የመጣበትን 8ኛ ዓመትና 7ኛውን ጠቅላላ ምርጫ አስመልክቶ በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን እንሴኖ ከተማ በተደረገው ህዝባዊ ድጋፍ ሰልፍ ላይ ከፍተኛ ቁጥር ያለው የምስራቅ መስቃንና የእንሴኖ ከተማ ነዋሪዎች ለብልጽግና ያላቸውን ድጋፍ አረጋግጠዋል። በህዝባዊ የድጋፍ ሰልፉ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳደር ዶክተር እንዳሻው ጣሰው አካባቢው በምርታማነቱ በሰላም ወዳድነቱና በእንግዳ ተቀባይነቱ የሚታወቅ መሆኑን ገልጸው ይህን ሰላም ለማጽናትና የተጀመረውን የብልጽግና ጉዞ ማስቀጠል በጥቂቶች የሚፈጸሙ እኩይ ተግባራትን በማውገዝ በጋራ መከላከል እንደሚገባ ተናግረዋል። ላለፉት 4-5 ዓመታት በመሃል የተወሰኑ ችግሮች ገብተዋል። እነዚህ ችግሮች እንዲስተካከሉ መልክ እንዲይዝ መንግስት፣ ህዝቡ፣ የሀገር ሽማግሌዎች በየጊዜው ያደረጉት ጥረት ውጤት አሳይቷል። ይሄ ውጤት ግን አልፎ አሁንም ችግር እየተከሰተ ነው ያለውና አላስፈላጊ ዜናዎች፣ አላስፈላጊ መረጃዎች እዚህ ከተማ እየተሰራጩ ሰዎች ከሰዎች ጋር እንዲጋደሉ፣ ህፃናት እንዲሞቱ፣ አረጊቶች እንዲሉ እየተደረገ ነው ያለውና ይሄንን በጥብቅ ማውገዝ መከላከል ይገባናል። በማህበረሰቡ ዘንድ ከፍተኛ ተቀባይነት ያላቸው የሃይማኖት አባቶች፣ የሀገር ሽማግሌዎችና ታላላቅ ሰዎች በሚገኙበት አካባቢ እንዴት ጥቂቶች ህብረተሰብን ሊያጋጩ ይችላሉ ሲሉ የጠየቁት ርዕሰ መስተዳደር ዶክተር እንዳሻው ጣሰው ይህን ችግር ለመፍታት የመስቃን ማህበረሰብ የ8 ሰንጋ ሊቃ የበላይ ኃላፊና አሚር ሰይድ ሰልማን በማህበረሰቡ ዘንድ ያላቸውን ተቀባይነት ተጠቅመው የአካባቢውን ሰላም እንዲያረጋግጡ አደራ ብለዋል። ዛሬ በመሃላችን ላሉት አሚራችን ሼህ ሰይድ ሰልማን አንድ ትልቅ ኃላፊነት እሰጣለሁ። እሳቸውን የመሰለ አሚር እያለን የማረቆ ህዝብንና የመስቃን ህዝብን ጥቂት የሚረብሹ ሰዎች አሉ። ማስማማት እንዴት ያቅተናል? እሳቸውን የመሰለ አሚር እያለን በውጭ ሀገር ቁጭ ብለው በየቀኑ እከሌ ሊገልህ ነው፣ እከሌ ሊያጠቃህ ነው፣ በዚህ ግባ፣ በዚህ ውጣ የሚሉ ልጆች መምከር ያልተቻለው ለምንድን ነው? እሳቸውን የሚመስሉ አሚር እያለን ይሄ አካባቢ የጀመረው ምርታማነት መቀጠል ያልቻለው ለምንድን ነው? ዛሬ ለሼክ ሰይድ ሰልማን የመስቃን አሚር ትልቅ ኃላፊነት የምሰጠው በአጭር ጊዜ ውስጥ እዚህ አካባቢ የተፈጠረው ችግር እንዲስተካከልና ከወንድም ህዝቦች ጋር ያለው ግንኙነት ጠንካራ እንዲሆን በዱዓቸው በአሚርነታቸው በተሰጣቸው ጸጋ በሙሉ እንዲሰሩና ህዝቡን እንዲያገለግሉ ካደራ ጭምር ኃላፊነት ልሰጥ ነው። የብልጽግና ፓርቲን በመምረጥ የተጀመረውን ሁለንተናዊ የልማት ጉዞ ማስቀጠልና በአካባቢው ለተመዘገበው አንጻራዊ ሰላም ለጸጥታ አካላት ምስጋና ያቀረቡት የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን ሰላምን በጋራ ማጽናት ይገባናል ብለዋል። ለሰላማችሁ ዘብ መቆም አለባችሁ። ለሁላችሁም ከዛሬ ጀምሮ እናንተ ባድማ ብተና የምትጠበቁ ሳይሆን ጓሮአችሁን የምትንከባከቡ፣ ኤክስፖርት የምታረጉ፣ ማታና ቀን የምትሸጡ የምትገዙ መሆን አለበት። ለዚህ ይሄ ሰላም ወደ አንጻራዊ ሰላም እንዲመጣ 1 ዓመት ተኩል ድረስ በሰላም ኖራችኋል። ይሄ እንድትኖሩ የክልሉ ፕሬዝዳንት ዶክተር እንዳሻው ጣሰው አብዛኛው ጊዜያቸው ያሳለፉት እዚህ ነው። አብዛኛው ጊዜያቸው ይሄንን የተረጋጋ አንጻራዊ ሰላም እንዲመጣ አድርገዋል። በኋላም ደግሞ ጽንፈኛው ቡድን ይሄ እንዲቀለበስ ለማድረግ ጥረት አድርጎ አሳዛኝ ጉዳዮች አስተናግደናል። ይሄን ደግሞ እንዳይቀጥል እንዲስተካከል አሁንም የክልሉ መንግስት ቆራጥ አመራር እየሰጠ የጸጥታው መዋቅርም ሌሎች አካላትም እስከ ወረዳና ከተማ ድረስ ያለው አመራር እናንተም ጨምሮ ባደረግነው ባለሰለሰ ጥረት አንጻራዊ ሰላም አግኝተናል። ይሄ ሰላማችን ሊያደፈርስ የሚመጣው ከውስጥም ከውጭም መታገል አለባችሁ። ይሄ ሰላም ማንም ሊሰጣችሁ ሊከለከላችሁ አይችልም። የምስራቅ መስቃን ወረዳና የእንሴኖ ከተማ አስተዳደር በጋራ ባዘጋጁት ህዝባዊ የድጋፍ ሰልፍ ህዝቡ ለሰላም ያለውን ቁርጠኝነት አረጋግጧል ያሉት የእንሴኖ ከተማ አስተዳደር ከንቲባ አቶ መሐመድ ኑር ሰርሞሎ ሀገራችን የጀመረችው የብልጽግና ጉዞን ለማስቀጠል ህዝቡ ለብልጽግና ፓርቲ ድምፁን እንዲሰጥ ጠይቀዋል። ዛሬ በላባችን የዘራነው የነገዋን ኢትዮጵያ ማንነት ይወስነዋል። ሀገራችን በገዛ እጇ የብልጽግናዋን ታሪክ በቤታችን ደግሞ የሥራ በረከት እየጻፈች ትገኛለች። ይህ ጉዞ ለራሷ የሚተርፍ ማዕድ ያላትና ለልጆቿ የሚበቃ ኩራትና ክብር የምታወርስ ሀገር የመገንባት ጉዞ ነው።
ይህ የጀመርነው የብልጽግና ጉዞ ግብ እንዲመታ የምግብ ዋስትናችን እንዲረጋገጥና የሀገራችን ትንሣኤ እንዲቀጥል በመጪው ምርጫ የልፋታችን ውጤት የክብራችንና የብልጽግና መገለጫ የሆነውን የስንዴ ነዶን በመምረጥ አብረን እንዝለቅ። በመርሃ ግብሩ ብልጽግና ወክለው ለፌዴራልና ለክልል ህዝብ ተወካዮች ምክር ቤት የሚወዳደሩ እጩዎችም ለህዝብ ተዋውቀዋል።